በአዲስ አበባ የገበያ ማዕከላትን በማስፋፋት ምርቶች በስፋትና በተመጣጣኝ ዋጋ ሸማቹ ጋር እንዲደርሱ እየተሰሩ ይገኛል። የገበያ ማዕከላቱ የከተማው ነዋሪ የኑሮ ውድነት ጫና ለማቃለል ታስበው የተገነቡ እንደመሆናቸው በየጊዜው መሻሻሎች እየታዩ ነው። እኛ ምርት ማሳ ላይ አምርተን ቀጥታ ነጋዴውን ወይም ደግሞ ሸማቹን አናገኘውም። ለደላላ ነበር ደላላ የሚቆርጠው። እኛ ብር ብቻ ነው የገባልን ብቻ ነው ወዶ በሰበሰብን ተበላሸብን እንደዚህ ተበላሸ ነው የምትልከው እንደዚህ ይሆናል ብሎ ነበር። ብራችንን ቆርጦ እብን የኬሚካሉን የመዳበሪያውንም የሰራተኛው ዋጋ ራሱ መሸፈን አንችልም ነበር። አሁን ግን ይሄኛው መንግስት አደረገልን ትልቅ ድጋፍ በየክፍለ ከተማው በአዲስ አበባ ዙሪያ ይሄ አምስተኛ ነው። እኔ አሁን በለሚኩራና በኮልፌ ቀራኒዮም አራግፋለሁ። እዛም መጋዘን ሱቆች አሉ እሸጣለሁ። ያ ደግሞ ምንድነው ቀጥታ ምርቴን አመጣለሁ ተጭኖ ቀጥታ ለተማቹ ነው ማደርሰው። ይሄ ማለት ደግሞ መሀል ላይ ያሉ ሌቦች ደላሎች ይቋረጣሉ ማለት ነው። በመዲናዋ የገበያውን የሚያረጋጉ የግብርናና ሌሎች ምርቶች መሸጫ የገበያ ማዕከላት በተለያዩ የከተማ አካባቢዎች እየተበራከቱ መጥተዋል። ይህም ለሸማቹና ለነጋዴው እፎይታን እየፈጠረ መጥቷል። ከዛሬ 3 ዓመትና 4 ዓመት በፊት እርሻ ውስጥ እያለን በጣም ነበር የምንቸገረው። እኔ ወደ እርሻ ዓለም ከገባው ኦልሞስት 11 ዓመቴ ነው። ግን ብዙ ጊዜ ምርት በጣም ዋጋ ሲቀንስብን ማንም መጥቶ ታች ድረስ መጥቶ አይገዛንም ነበርና እዚህ ጋር መተን ደግሞ ለማቅረብ የራሳችን ቦታ አልነበረንም። በጣም ተግዳሮት ነበረው። ከዚህ በፊት እዚህ ቦታ እንደዚህ አልነበረም። በጣም ሰፊ ነው፣ ልዩ ነው ያልነው ሁሉንም ነገር በአንድ ቦታ ስለያዘ ነው። የኑሮ ውድነቱንና የዋጋ ንረትን ለመቀነስ የነዋሪዎችን ተጠቃሚነት ለማረጋገጥ ያስችላል የተባለለት አምስተኛውና ግዙፍ ላፍቶ 2 የገበያ ማዕከል ወደ አገልግሎት ገብቷል። ኑሮ ውድነቱን ለማረጋጋት አስተዋጽኦ የሚያደርጉትን ጨምረን እነኚህ የገበያ ማዕከላቶች አዲስ አበባ ላይ ያመጡት ለውጥ እጅግ በጣም ትልቅ ነው። እንደዛም ሆኖ በዓለምም ደረጃ ይሁን በሀገራችን ደረጃ ያለው የገበያ መዛባት መነሻ በማድረግ የኑሮ ውድነቱን ማረጋጋት ተገቢ መሆኑን ታሳቢ በማድረግ ይሄኛውን የላፍቶ ቁጥር 2 አምስተኛውን ግዙፍ ዘመናዊ የገበያ ማዕከል መገንባት ችለናል። ይሄ አካባቢ ብቻ ከ13 ሄክታር በላይ የሚሸፍን ግዙፍ የመገበያ የመሸጫ የገበያውን ትስስር ማሳለጫ ስፍራ ሆኗል። በአምራችና ሸማቹ መካከል የነበረውን የደላላ ሰንሰለት መቆጣጠር የሚያስችል የግብይት ስርዓት መፍጠር ያስችላልም ተብሎለታል። አምራችና ሸማቹን ማገናኘት ችለናል። የደላላ ሰንሰለት መቆራረጥ ችለናል። አምራቹ ቀጥታ አዲስ አበባ ውስጥ ምንም አይነት ኬላ የለም። አምራቹ በቀጥታ ምርቱን ይዞ መጥቶ እዚህ ስፍራ ላይ ምርቱን የሚሸጥበት በጅምላም በችርቻሮም የሚያከፋፍልበት ምርት ባልተሸጠበት ሰዓት ትልልቅ መጋዘኖች ምርቱን ማቆያ እንዲያገኝ የተደረገበት ትልልቅ 2 መጋዘኖች ተሰርተዋል። 9 የጅምላ ማከፋፈያዎች አሉት። 159 ሱቆች አሉት። ይሄ አሁን ካለንበት አጠቃላይ ተግዳሮት አንፃር ትልቅ ለውጥን ያመጣል። ተግባራዊ የተደረገው የተሟላ ማክሮ ኢኮኖሚ ሪፎርምም ወደ ተግባር መግባትም የተለያዩ ውጤቶች እንዲገኙ አስችሏል። ባለፉት 7 ዓመታት በተለይ የማክሮ ኢኮኖሚክ ሪፎርም ስራ ከጀመርንበት ጊዜ ጀምሮ ሰፋፊ ስራዎች ተሰርተዋል። እነኚህ ግብይት ማዕከላት ላይ የሚደረጉት ሸቀጥና ምርቶች ከዋናው ገበያ ከ30 እስከ 40% ቅናሽ ያላቸው በመሆኑ ህዝብ መጥቶ እንዲጠቀም በኑሮ ውድነት እንዳይማረር ሰፊ ስራ መስራት ያስፈልጋል ተብሎ የተጀመረው ርብርብ ውጤት አምጥተዋል። ዘንድሮ በሀገር ደረጃ ጥቅል የዋጋ ግሽበት ወደ 13% ማውረድ ተችሏል። ይሄ በዘመናት መካከል ታይቶ የሚታወቅ ውጤት አይደለም። እንደ ሀገር የገበያ ማዕከላቱ ተገንብተው አገልግሎት መስጠት ከጀመሩበት ጊዜ አንስቶ አበረታች ለውጦች ተመዝግበዋል። በሀገር ደረጃ 1493 የቅዳሜና እሁድ ገበያዎች እንዲፈጠሩ ተደርገዋል። የአዲስ አበባ ከተማ አስተዳደር ድርሻ እዚህ ውስጥም የላቀና የጎላ ነው። በቅዳሜና እሁድ ገበያ የተጀመረውን ጅምር ጥረት ወደ ላቀ ደረጃ በማሸጋገር 5 ከፍተኛ የሆነ ዘመናዊ የግብይት ማዕከላትን በመገንባት በቢሊየንስ የሚጠጉ መዋዕለ ንዋይ በማፍሰስ የአዲስ አበባ ከተማ አስተዳደር የገበያ ስብራቱን የገበያ ስርዓት ችግሩን ለመቅረፍ የወሰደው ኢኒሼቲቭ የከተማ ነዋሪው የኑሮ ውድነት ሙሉ ለሙሉ ይቀረፋል ባይባልም አይነተኛ በሆነ መልኩ ችግሩን መቅረፍ የሚቻልበት ብቸኛው ዘዴ ስለሆነ ይህ ብቸኛ ዘዴ የአዲስ አበባ ከተማ አስተዳደር በሞዴልነት የጀመረው ፕሮጀክት በመሆኑ ከልቤ እውቅና መስጠት ፈልጋለሁ። ከተማ አስተዳደሩ የገበያ ማዕከላትን ከመገንባት ጀምሮ መሰረተ ልማቶችን በማሟላትና በማጠናከር እየሰራ ባለው ስራ አበረታች ውጤት ማስመዝገብ ችሏል።